ሰላም ጤና ይስጥልን። ሰበር መረጃ። በመካከለኛው ምስራቅ በአሜሪካና በኢራን መካከል ያለ ወታደራዊ ግጭት አሁን ፍጹም ቁጥጥር ወዳጣ አስፈሪ ምዕራፍ ተሸጋግሯል። የዋሽንግተን ጦር ለ7 ተከታታይ ምሽቶች በሰነዘረው መጠነ ሰፊ የአየር እርምጃ የኢራንን ስልታዊ ዋሻዎችና የጦር መሳሪያ ማከማቻዎች መምታቱን ይፋዊ ሪፖርት አመልክቷል። በምላሹ የኢራን አብዮታዊ ዘብ በአሜሪካ የጦር ጣቢያዎች ላይ ከባድ የሚሳኤልና የድሮን ናዳ አውርዷል። የኩዌት አየር ክልል ሙሉ በሙሉ ተዘግቶ በረራዎች መቋረጣቸው ተረጋግጧል። መላውን ቀጠና እያናጋ ያለው የዚህ ታላቅ ፍጥጫ በዝርዝር መረጃው ይዤላችሁ ቀርብ ያለው እስከ መጨረሻው አብራችሁ መቆየት፣ ቪዲዮን ላይክ ያድርጉ። አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰባችን አባል ይሁኑ። ወደ ዝርዝር መረጃዎቹ እንለፍ። በቅድሚያም የአሜሪካ የ7ኛው ምሽት ጥቃትና የኢራን ያጸፋ ስምሪት። ክቡራን አድማጮች ወደ መጀመሪያው ሰበር መረጃችን ስናልፍ ኢራን በፋርስ ባሕረ ሰላጤ የምትሰነዝራቸውን ወታደራዊ ጥቃቶች እያሰፋች ስትሄድ፣ ዩናይትድ ስቴትስ በበኩሏ ለአቪዬሽንና ለሎጂስቲክ ወሳኝ በሆኑ የኢራን መሠረተ ልማቶች ላይ ያነጣጠረ ከባድ የአየር እርምጃ ወስዳለች። የአሜሪካ ጦር በተከታታይ ለ7 ምሽቶች በፈጸመው በዚህ ጥቃት የኢራን ድልድዮችን፣ ቁልፍ የመንገድ ዋሻዎችን፣ የባህር ዳርቻ የክትትል ቦታዎችን፣ የመሬት ውስጥ የጦር መሳሪያ ማከማቻዎችና በርካታ የባህር ኃይል ተቋማትን በኃይል መጥቷል። ይህንን የአሜሪካ መጠነ ሰፊ ጥቃት ተከትሎ ቴህራን በዮርዳኖስ በኩዌትና በባህሬን በሚገኙና ከአሜሪካ ጦር ጋር ግንኙነት አላቸው በተባሉ ስልታዊ ተቋማት ላይ በርካታ ሚሳኤሎችና የድሮን ማዕበሎችን አስወንጭፋለች። የዮርዳኖስ መንግስት ቅዳሜ ማለዳ ላይ ባወጣው መግለጫ ወደ አገሪቱ አየር ክልል የገቡ 10 የኢራን ሚሳኤሎች በአየር መከላከያ ስርዓቱ አማካኝነት ማክሸፉን ይፋ አድርጓል። በአንጻሩ የኩዌት መንግስት በአገሪቱ የኃይል ማመንጫና የጨው ማስወገጃ የውሃ ፋብሪካ ላይ በደረሰው የሚሳኤል ጥቃት ምክንያት ከፍተኛ የቁሳቁስ ውድመትና የሰዎች መጎዳት መዘገቡን በይፋ ዘግቧል። ይህ በእንዲህ እንዳለ የኢራን ጦር በዓለም አቀፍ የንግድ መስመር በሆነው የሆርሙዝ ወሽመጥ አቅራቢያ በርካታ የንግድ መርከቦችን ማገዱን ወይም ጥቃት መፈጸሙን በይፋ ገልጿል። ይህን ተከትሎ በቀጠናው የመርከብ ትራፊክ በከፍተኛ ሁኔታ የቀነሰም ሲሆን በንግድ መርከበኞች ላይ የሚዘገበው የሟቾች ቁጥርም በከፍተኛ ሁኔታ እየጨመረ መጥቷል። የፖለቲካና የወታደራዊ ተንታኞች እንደሚሉት ፕሬዚዳንት ዶናልድ ትራምፕ በኢራን የኃይል ማመንጫ፣ በኒውክሌር ጣቢያዎችና በሌሎች ስልታዊ መሠረተ ልማቶች ላይ ሰፊና የማያቋርጥ ጥቃቶችን ለመሰንዘር እያሰቡ መሆኑን ተከትሎ ዋሽንግተን በደርዘን የሚቆጠሩ ተጨማሪ ነዳጅ መሙያ አውሮፕላኖችን ወደ እስራኤል ማሪናዎች እያጋዘች ይገኛል። ጉዳዩን ይበልጥ አሳሳቢ የሚያደርገው ግን የኢራን የበላይ መሪ አያቶላ አሊ ኻሜኒ ከፍተኛ አማራጭ አማካሪ የሰጡት መግለጫ ነው። አማካሪው እንደተናገሩት የአሜሪካ ጥቃቶች በዚሁ መልኩ የሚቀጥል ከሆነ ኢራን ሙሉ መጠን ያለው እና ሁሉን አቀፍ የጥቃት ዘመቻ ልትጀምር እንደምትችል በጥብቅ አስጠንቅቋል። በተመሳሳይ የኢራን ሕግ አውጪዎች ፓርላማ አባላት በአሜሪካ የክልል አጋሮች መሠረተ ልማት ላይ የበቀል ጥቃት በአስቸኳይ እንዲሰነዘር በይፋ ጥሪ አቅርበዋል። ይህ በአሜሪካና በኢራን መካከል ያለው ቀጥተኛ የአየርና የባህር ኃይል ጦርነት በዚሁ መልኩ እየተስፋፋ ባለበት በዚሁ ሰዓት የኢራን አብዮታዊ ዘብ በኩዌት በባህሬን በሚገኙ የአሜሪካ የጦር ሰፈሮችን በከባድ ሁኔታ ስለመምታቱ ዝርዝር መግለጫ ወጥቷል። ቀጣዩ መረጃችን በዚሁ ጉዳይ ነው። የአይአርጂሲ ጥቃት በኩዌት አልሃማዲና በባህሬን ሼክ ኢሳ አየር ጣቢያ። ወደሚቀጥለው ሰበር መረጃ አለፍኩኝ። የኢራን አብዮታዊ ጥበቃ ኮርፐስ በኩዌት በሚገኘው የአሜሪካ የባህር ኃይል ነዳጅ ማረፊያና በባህሬን በሚገኘው የጦርነት አውሮፕላን ጣቢያዎች ላይ መጠነ ሰፊ ጥቃት መሰንዘሩን አስታውቋል። ከድርጅቱ ጋር የጠበቀ ትስስር ያለው የታስኒም የዜና ኤጀንሲ እንደዘገበው የአብዮታዊ ዘቡ ኃይሎች በኩዌት አልሃማዲ ወደብና በባህሬን በሚገኘው የሼክ ኢሳ የጦር አውሮፕላኖች ጣቢያ ላይ የተሳካ የሚሳኤልና የድሮን ጥቃቶችን ፈጽሟል። የኢራን አብዮታዊ ዘብ አይአርጂሲ ባወጣው የጦርነት ጊዜ 28ኛው መግለጫ መሠረት በባህሬን በሚገኘው ታዋቂው የባቴልኮ ተቋማት ላይ ጥቃት መሰንዘሩና በኩዌት የሚገኘው የአሜሪካ የሲግናል የራዳርና የደህንነት መገናኛ ማዕከል ሙሉ በሙሉ ማውደሙን በኩራት ገልጿል። ኃይሉ አክሎ እንደተናገረው እነዚህ የተፈጸሙት ጥቃቶች በሙሉ ቴህራን ቀርጻ እየተገበረች ያለችው የናስር 2 ዘመቻ 19ኛው ማዕበል አካል ሲሆኑ ባለፈው ምሽት በአሜሪካ ጦር ለተሰነዘሩ ጥቃቶች የሰጡ ቀጥተኛ የበቀል ምላሾች ናቸው ብለዋል። ይህ የኢራን አብዮታዊ ዘብ መግለጫ እንዳለ ሆኖ ጥቃት የደረሰባት የኩዌት መንግስትና የሀገሪቱ ጦር ኃይል በአየር መከላከያ ስርዓቱ ዙሪያና ስለ አየር ክልሉ መዘጋት አስቸኳይ መግለጫ ሰጥቷል። ቀጣዩ መረጃችን በዚህ ጉዳይ ነው። የኩዌት ጦር መግለጫና የአየር መንገዱ መስተጓጎል።
የኩዌት ጦር ዛሬ ቅዳሜ ዕለት ባወጣው መግለጫ የሀገሪቱ የአየር መከላከያ ኃይሎች ኢራን ከገነባቻቸው ድንበር ተሻጋሪ የሚሳኤልና የድሮን ስጋቶች ጋር ቀጥተኛ የአየር ላይ ፍልሚያ ውስጥ መሆናቸውን በይፋ አስታውቋል። የኩዌት ጦር ኃይሎች አጠቃላይ ሰራተኞች ባወጡት መግለጫ በከተማ ውስጥ የሚሰሙ ማናቸውም ከባድ ፍንዳታዎች የሀገሪቱ የአየር መከላከያ ስርዓቶች የጠላት ኢላማዎችን በአየር ላይ መትተው በመጣላቸው የመጡ ናቸው ሲሉ በማህበራዊ ሚዲያ ኩባንያው ኤክስ ገጻቸው ላይ ባስተላለፉት መልእክት ህዝቡን አረጋግጠዋል። ጦር ሰራዊቱ ህዝቡ ከባለስልጣናት የሚሰጡትን የደህንነት መመሪያዎች በጥብቅ እንዲከተል ጥሪ አቅርበዋል። እነዚህ አስደንጋጭ ክስተቶች የመጡት በሆርሙዝ ወሽመጥ ውስጥ ውጥረቱ ፍጹም በከረበት ወቅት ሲሆን አሜሪካ በኢራን ላይ ጥቃት በሰነዘረች ማግስት ቴህራን የአሜሪካ ወታደራዊ ሀብቶችና የጦር ካምፖች መኖሪያ በሆነችው ኩዌትን ጨምሮ በክልል ሀገራት ላይ ጥቃት በመሰንዘር አጸፋውን እየመለሰችበት ይገኛል። በአሜሪካና በኢራን መካከል የተከሰተው ይህ መጠነ ሰፊ የተኩስ ልውውጥና የጦርነት ስጋት ግጭቱን ለማስቆምና ዘላቂ የሰላም ስምምነት ላይ ለመድረስ ባለፈው ወር በፓኪስታን አደራዳሪነት የተፈረመውን ታሪካዊ የመግባቢያ ስምምነት ሙሉ በሙሉ ዋጋ ቢስ ያደረገ ክስተት ሆኗል። ይህ በእንዲህ እንዳለ የኩዌት ብሔራዊ አየር መንገድ ቅዳሜ ዕለት ባወጣው አስቸኳይ መግለጫ የሀገሪቱ ሲቪል አቪዬሽን ባለስልጣናት በኢራን ሚሳኤልና የድሮን ጥቃቶች ስጋት ምክንያት በኩዌት ዓለም አቀፍ አየር ማረፊያ ላይ ለጊዜው ስራዎች ሙሉ በሙሉ አቁሞ እንደነበር አረጋግጠዋል። ይሁን እንጂ አብዛኞቹ በረራዎች እንደገና መርሃ ግብር ማውጣትና ማስተካከል መጀመሩን አስታውቋል። አየር መንገዱ ቀደም ሲል ስለተፈጠረው የበረራ መስተጓጎል ዋነኛው ምክንያት የኩዌት የአየር ክልል ለደህንነት ሲባል ሙሉ በሙሉ መዘጋቱ እንደሆነ የገለጸም ሲሆን መደበኛ ስራዎቹ መቼ ሙሉ በሙሉ እንደሚቀጥሉ ወይም ስንት በረራዎች ጥቃት እንደጎዳቸው በዝርዝር ከመናገር ተቆጥቧል። በቀጣይ የሚወጡ መረጃዎችን የምንከታተል ይሆናል። ክቡራትና ክቡራን የተከበራችሁ የዩቱብ ቻናል ቤተሰቦች የአሜሪካ የሰባት ምሽቶች መጠነ ሰፊ የአየር ድብደባ፣ የኢራን አብዮታዊ ዘብ በኩዌት በባህሬን የሰነዘረው የሚሳኤል ናዳና የኩዌት አየር ክልል መዘጋት ወቅታዊ ሰበር መረጃዎች እነዚህ ነበሩ። አሜሪካ በኢራን ዋሻዎችና መሰረተ ልማቶች ላይ የወሰደችውን እርምጃና የቴህራንን ሙሉ መጠን ያለው የጥቃት ዘመቻ ዛቻ እንዴት ትመለከቱታላችሁ? በቀጠናው የተቀሰቀሰው እሳት በፓኪስታን የተደረሰውን የሰላም ስምምነት ሙሉ በሙሉ ያፈረሰ ይመስላችኋል? ሀሳብ አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። ቪዲዮን ላይክ እና አዳዲስ መረጃዎች በፍጥነት እንዲደርሷችሁ ቻናሉን ሰብስክራይብ ማድረጋችሁን እንዳዘነጉ። ከሰዓታት በኋላ በሚሰሙ በሰበር በአዳዲስ መረጃ እስከምንገናኝ ሰላም ለሀገራችን፣ ሰላም ለመላው ዓለም ይሁን። በያለንበት የዓለም ዳርቻ ቸር እንቆይ።